ፊልሙ ሲጀምር ሂልዳ ቫልደርኮይ የተባለችን ሴት እያሳየን ይጀምራል። ወደፊት በሚገኘው ዓለም ውስጥም የሚገኘን አንድ ከተማን ለብቻዋን በኃያልነት እየመራች ትገኛለች። ህዝቡን ለመቆጣጠር እንዲያመቻት እንዲሁም ፍርሃት ለመፍጠር ከዛ በተጨማሪ ደግሞ እንዲዝናኑም በሚል በየዓመቱ አንድ ጊዜ አንድ ቤተሰብን ትምህርትና እንዲገደሉ የማድረግም ልምድ ነበራት። ይህንንም ጨዋታ ወይም ስርዓትን ዘ ኮሊንግ እያሉ ይጠሩታል። የፊልሙ ዋና ገጸ ባህሪ የሆነውን ቦይ የሚባለውንም ልጅ ቤተሰቦችንም የገደለችበት እሷ ነች። ቦይ ምንም እንኳን ወላጆቹ ቢሞቱም ነገር ግን እሱ በህይወት እንዳለ ነበር የተቀበረው። ቢሆንም ድንገት ግን በዛ ያልፍ የነበረ አንድ አስማተኛ ሰውዬ ያድነዋል። እናም እሱን ጠንካራና ተዋጊ ለማድረግ ማሰልጠን ይጀምራል። የህፃንነት ጊዜውንም በደንብ ሳያሳልፍም ያልፋል። ቢሆንም ልጁ ግን ማታ ማታ ላይ ቅዠት በጣም ያስቸግረው ስለነበረ ለሱም ይሆን መድኃኒትንም ይሰራለት ነበር። በመድኃኒቱም የልጁ ትውስታ እንዲጠፋለትም የሚያደርግ ነበረ። በዚህ መልኩም አሁን የሚያስበው አንድና አንድ ነገር ቢኖር ሂልዳን መበቀል ብቻ ነበረ። ምክንያቱም ህይወቱን አበላሽታበታለች። አሁን ላይ መስማትና መናገር የማይችል በመሆኑ ምክንያት ሊያደርገው የሚችለው ነገር ቢኖር በህፃንነቱ ከህዝቡ ጋር ያሳለፈውን ጊዜ በሙሉ በማስታወስ መደሰት ብቻ ነበረ። እሷም ሚና ትባላለች። በህፃንነታቸውም ካሳለፉት ነገር ጀምሮ ይበሉት ስለነበረው ምግብ በሙሉ ያስታውስ ነበረ። በዓለም ላይም ያሉትን ነገሮች በሙሉ እማትፈራ አንዲት ሴት ብትኖር ለሱ ሚና ብቻ ነበረች። እናም ይሄንን በጉልበት የሚገዙበትና እስር ቤት የመሰለን ከተማንም ለማምለጥ ብዙ ጊዜ ሀሳብ ታመጣ ነበረ። እሱም በአስማተኛው እርዳታና ትምህርት በመጨረሻ ጠንካራና ኃይለኛ ተዋጊ ሊሆን ችሏል። የሆነ ቀንም አትክልቶችን ለመሸጥ ወደ ገበያ ይወጣል። በዚያ ጊዜም የከተማው ወታደሮች ወደዛ በመምጣት አካባቢውን መበጥበጥ ይጀምራሉ። ግሌንና ጌዲዮን ቫንደርኮይ የተጻፈውን ዝርዝር ይዘው ይመጣሉ። የሰዎቹ ዝርዝርም ምናልባት እያደረጉ ያሉት ነገር ለነሱ ስልጣን ጥሩ አይደለም ብለው ያሰቡትን ሰዎች ነበረ። ስለዚህም እነዛን ሰዎች ያለምንም ማመንታት ይገሏቸዋል። ቦይም ወደ እነሱ በመሄድ ሊዋጋቸው ይፈልጋል። ቢሆንም አስማተኛው ግን እንዲሄድ አይፈቅድለትም ነበረ። ቢሆንም ሂልዳን አሁኑኑ መግደል ስለሚፈልግ ቦይ በዚህ ማመንታት አይፈልግም። ወደ እነሱ መኪናም ከሄደ በኋላ ቀስ ብሎ ማንም ሳያየው በመኪናቸው ኮፈን ውስጥ ይገባል። ልክ ወደ ዋና ቦታው በገባበት ሰዓት ላይ ለጨዋታው ወይም ለስርዓቱ ሁሉም እየተዘጋጁ መሆናቸው ይመለከታል። ቢሆንም አሁንም የሞተችውን እህቱን ሚናን ቦይ ማስታወሱን ይቀጥላል። እንዳይገዣትም መታታወራው ነበረ። ሌሎች ሰዎችም እሱ ልክ እንደሚያያት ሚናን ያዩታል ብሎ ነበር የሚያስበው። ድንገት ግሌንና ቡድኑ ይመለከቱታል። ስለዚህም እሷንም እንዳያዩት በሚል ሚናንም ይዟት ወዲያውኑ ይደበቃል። ቢሆንም ወደሱ በመጡበት ሰዓት ላይ ግን ከነሱ ጋር መዋጋት ነበረበት። ድንገት እዛ ከነበሩት ሰዎች መካከል አንደኛው ባሾ የሚባለው እሱም ከዛ ለመውጣት አብሮት ለመስራት ይስማማል። ቦይም የታሰረበትን ከፈታለት በኋላ ባሾ ወደ ሂልዳ እሱን እንደሚወስድ ይነግረዋል። ከዚያም ከሚተኩስበት ጥይትም መኪናው ስር በመደበቅ ራሱን ማትረፍ እንደሚችልም ይነግረዋል። ይህ በእንዲህ እንዳለ ድንገት ግሌን ይመጣና ባሾ ይተኩስበታል። ካልተናገረም በትልቁ ብረት እንደሚገሉት እያስፈራሩት ሂልዳ የት እንደምትገኝ ይጠይቁታል። እሱም በቫንኮይ ትልቁ ቤት ውስጥ እንደሚያገኙት ይነግራቸዋል። እሱን እንዳይገሉትም ለማሳመን እየሞከረ ነበረ። ነገር ግን ድንገት ብረቱ ከባሾ እጅ ላይ ይንሸራተትና ጭንቅላቱን መጥቶት ይገለዋል። ባሾ በቀጣይ ቦይን ሌላ ቤኒ የሚባል ሰው ወደሚገኝበት ቦታ ይወስደዋል። ቤኒም ለባሾ ከነሱ ጋር አብረው የነበሩት ቡድኖች በሙሉ በመንግስት ኃይሎች መገደላቸውን ይነግረዋል። ከዚያም እነሱም ከቦይ ጋር አንድ ላይ በመሆን ሂልዳን ለመበቀል ፕላንም ማውጣት ይጀምራሉ። ዘ ኮሊንግ የሚባለው ስነ ስርዓትም ከመጀመሩ በፊት ሂልዳ ወደምትገኝበት ቦታ ማምራት እንዳለባቸው ይነጋገራሉ። ስነ ስርዓቱም የሚጀምረው 4 ሰዓት ላይ ስለሆነ ከሱ በፊት መድረስ እንዳለባቸው ተነጋግረው በመንገዳቸው ላይ ያገኟቸውን ጠባቂዎች ይገላሉ። በመጨረሻም ወደ ሂልዳ መኖሪያ ሊገቡ ችለዋል። ቦይም ወደዛ የገባበት መንገድ ከሌሎቹ ጋር ለመመሳሰል ሲል የሼፍን ልብስ ለብሶ ነበረ። ነገር ግን ልብሱን ለማምጣት ግዴታ ወደ ሼፎቹ ጋር ሄዶ እነሱን መግደል ነበረበት። የገደላቸውን በትልቁ ስጋ መቁረጫ ቢላ ነበረ። ወደ መመገቢያው ቦታን በገባበት ሰዓት ላይ ሂልዳን ይመለከታትና ወዲያውኑ ከኋላዋ መቷት አንገቷን ይቆርጠዋል። ቢሆንም የሁሉ ነገር ግን ውሸት ነበረ። እንደዚህ አይነት ነገሮችም እንዳይፈጠሩ በሚል የውሸት ሰዎች ነበር ተሰብስበው የነበሩት። ስለዚህ ሂልዳን አልገደላትም። ጌዲዮንም ቦይ ላይ ሽጉጡን ይደቅናል። ቢሆንም ቦይ ግን አዙሮ ይዘውና ጭራሽ ራሱን ያግተዋል። በዛን ሰዓት ግን ጁን 27 የተባለችው ወታደር ቦይን መታው ጌዲዮንን ታተርፈዋለች። ከቦይ ጋርም በኃይለኛ ይደባደቡና በመጨረሻ ከፎቁ ላይ ወደታች ይወድቃል። ራሱን በሳተበት ሰዓት ላይም በሂልዳ ሰዎች ሲቀጣና ያሳለፋቸው ጊዜዎች በሙሉ ትዝ ይሉታል። ከዚያም አስማተኛውም ሊያድነው ችሎ ነበረ። ልክ ወደ ራሱ በተመለሰበት ሰዓት ላይ ራሱን ከወንበር ጋር ታስሮ ያገኘዋል። ጁን 27ም አስማተኛውን ታቀው ስለነበረ ይህንን የድብድብ ችሎታም ያገኘው ከሱ መሆኑን አውቅ ያለው ትለዋለች። ከዛ በተጨማሪም አስማተኛው የት እንደሚገኝ ማወቅ ትፈልግ ነበር። ቢሆንም ቦይ ግን ይህንን መረጃ ሊሰጣት አይችልም። ጌዲዮንም ወደሱ ከመጣ በኋላ ይሄ ዘ ኮሊንግ የሚባለው ስነ ስርዓት እሱን ራሱ በጣም እያስጠላው መምጣቱንና በየአመቱ ምን ያክል ሰዎችንም ቢገሉም ነገር ግን ሂልዳ መቼም ቢሆን በእነሱ ረክታ እንደማታውቅ ይናገራል። ለዛም ዋና ምክንያቱ ደግሞ የአስማተኛው ውጪ መገኘት ነበረ። ይህንን መጥፎ ስራንም ለማቆምም ከሁለቱ አንዳቸው መሞት አለባቸው።
ስለዚህም ጌዲዮን የአስማተኛውን መገኛ ቦታ የት እንደሆነ ሊነግራቸው እንደሚገባ ይነግረዋል። የሂልዳ እህት የሆነችው ሜላኒ ወደ ቦይ ጋር በመምጣት በኮሊንግ ጨዋታው ላይ ተሳታፊ እንደምታደርገውና ባሏን ስለገደለባት በዚህ እንደምትበቀለው ትነግረዋለች። ሾው በሚጀመርበት ሰዓት ላይ ሂልዳ ንግግሯን ትጀምራለች። ቢሆንም ድንገት ግን አስማተኛውን ተመልክቻለሁ በሚል ሽጉጧን ወደ ተመልካቾቹ መደቀን ትጀምራለች። ቢሆንም ሜላኒ ግን ማይኩን ከሷ በመውሰድ ሂልዳን እንዲህ አይነት ነገር ከማድረግ ታስቆማታለች። በዛን ሰዓት ላይ ቦይ ጌዲዮን በልብሱ ውስጥ የሆነ ቢላ ነገርን እንዳስገባለት ይለዋል። እሱንም በመጠቀም እጁ የታሰረበትን ገመድ መፍታት ይጀምራል። ሜላኒም ለተመልካቾቹ ይህንን ሾው ስፖንሰር ያደረገላቸው የህፃናት ምግብ አምራቹ ካምፓኒ መሆኑን ትናገራለች። ከዚያም መድረኩ ወደ በረዷማ ቦታ ይቀየራል። እናም ማስክ ያደረጉና ቀይ ልብስ የለበሱ ሰዎች ተመርጠው የመጡላቸውን ቤተሰቦች እያሳደዱ ማሰቃየትና መግደል ይጀምራሉ። ይህም ሁኔታ በጣም የሚያስጠላ ነበረ። በመጨረሻ ቦይ የታሰረበትን ገመድ ፈቶ ራሱን ነጻ አድርጓል። ቢሆንም አንገቱ ላይ ግን የመቆጣጠሪያ መሳሪያ ተደርጎለት ነበረ። ሜላኒም ይህንን አክቲቬት በማድረግ መሬት ወድቆ እንዲሰቃይ ታደርገዋለች። እነዛም ማስክ አድርገው የነበሩ ሰዎችም ወደሱ በመሄድ ለአራት እጅና እግሩን ይዙታል። ልክ እንደ ሌሎቹ ሊገሉት ያሰቡ ሲሆን ነገር ግን ድንገት መሃል ላይ የፍየል ልብስን ለብሶ የነበረ አንድ ሰው ወደ እነሱ ይመጣል። እሱን ለመግደልም የሚያስፈልገውን መዶሻም ይዞ ነበር የመጣው። ነገር ግን እሱን ከመግደል ይልቅ ቦይን ይዘውት የነበሩትን ሰዎች በዛ መግደል ይጀምራል። ያ ሰውን ባሾ ነበረ። ከዚያም የሱ ጓደኛም በመሳሪያው እነሱ ላይ መተኮሱን ይቀጥላል። በመቆጣጠሪያ ቦታው ላይ ሜላኒ በጣም ትናደዳለች። ሾውንም ያበላሸባት ሰው ጌዲዮን እንደሆነም እርግጠኛ ሆናለች። ስለዚህም እሱ ላይ በመተኮስ ንዴቷን ትወጣበታለች። ተመልካቾቹም ወዲያውኑ ከዛ ሮጠው መውጣት ይጀምራሉ። እነሱም ማስክ ካደረጉት ገዳዮች ጋር መዋጋት ይጀምራሉ። ሜላኒም መሳሪያዋን በመያዝ ወደ እነሱ መተኮስ ትጀምራለች። እንዳለመታደል ሆኖ ቦይን አተርፋለሁ ብለው ድንገት ቤኒ ይተኮስበታል። ከደቂቃዎች በኋላ ባሾም እንደዚህ ይተኮስበታል። የቀረው ቦይ ስለነበረ እሱ ሮጦ ወደ እሷ በመሄድ በመጨረሻ ይዛትና ካሜራው ፊት ለፊትም አጋሽቶም ይገላታል። ቢሆንም ባሾ ግን አሁን መንቀሳቀስ ስለሚችል ሂልዳን አብረው ሄደው እንዲገሏት ሀሳብን ያቀርባል። ቢሆንም በመንገዳቸው ላይ ግን ብዙ የቫንደርኮይ ወታደሮች ወደ እነሱ ይመጣሉ። ቦይም እነሱን አንድ ባንድ በሚገልበት ሰዓት ላይ ባሾ ከኋላው እንደሞተ ይመለከታል። ይህም የሆነው ከዚህ በፊት በነበረው ቁስል ምክንያት ነበረ። ቦይም ወደ ላይ ለመሄድ ሲል ወደ ሊፍት ውስጥ ይገባል። ሂልዳንም ለማግኘት አስበው ነበረ። ቡድኖቿም እሱን ይዘውት ወደ እሷ ይወስዱታል። እሱም ወደ እሷ ቦታ በሚገባበት ሰዓት ላይ ፎቶዎቿን ይመለከታል። በሚያስደንቅ መልኩም በፎቶዎች ውስጥ የእሱንና የእህቱን ምስል ያገኛል። ሂልዳም ወደ እሱ በመጣችበት ሰዓት ላይ እንደ ሞታ አስባ እንደነበረና አዝናም እንደነበረ እናም በሚያስደነግጠው መልኩም የእሱ እናት ራሷ እንደሆነች ትነግረዋለች። በድንገትም ቦይ አስማተኛው ሂልዳ እናቱ እንዳልሆነች እንዲያስብና ይልቁኑ የእሱ እናት የአስማተኛው ሚስት እንደሆነች አድርጎ እንዲያስብ አድርጎት ነበረ። ይህንንም ያደረገው በአስማተኛነቱ ሲሆን ከዛ በተጨማሪም ጆሮውን አቃጥሎ ምላሱንም ቆርጦበት መስማት የማይችልና ዱዳ እንዲሆን አድርጎት ነበረ። አስማተኛው የሞተችዋ ሴት ባል ሲሆን ሂልዳም ልጇ የሆነው ቦይ የአስማተኛውን ቤተሰቦች እንዲገል አዛው ነበረ። ቢሆንም ቦይ ግን ይህንን ማድረግ አልቻለም ነበረ። ስለዚህም ወደ ተለያየ አቅጣጫ የተኩስና በቦታው ላይ የነበሩ ሰዎች እንዲሸሹ ያደርጋል። ከዚያም እየሮጣም ከአካባቢው ይጠፋል። በኋላ ላይም አስማተኛው ያገኘውና እሱን አሰልጥኖ ሂልዳን እንዲበቀልለት ሊያደርገው ፈልጓል። ከዛ በተጨማሪም ቦይ ከዚህ በፊት አብሯት ሲዋጋ የነበረችው ጁን 27 የተባለችው ወታደርም የሱ እህት የሆነችው ሚና እንደሆነች ይገነዘባል። ቢሆንም ሂልዳ ግን ለጁን 27 ወንድሟ እንዳልሆነና ያ ማንነቱ ጠቶ አሁን ግን በውስጡ የአስማተኛው ማንነት ብቻ እንዳለ ትነግራታለች። ስለዚህም እንድትገለውም ፈልጋ ነበር። በሂልዳም ትዕዛዝ መሰረት ጁን 27 እሱን ለመግደል ትሄዳለች። ቢሆንም የእጅ ምልክቱን ባሳያት ሰዓት ላይ በሕፃንነት ጊዜያቸው ያሳለፉት ነገር ትዝ ይላታል። ይህንን ምልክት ያሳዩ የነበሩትም በእናታቸው ሐውልት ፊት ለፊት ነበረ። ስለዚህም እሱን ከመግደል ይልቅ ዞራ በመሳሪያው ሂልዳን ትገላታለች። ከዚያም ሁለቱም አንድ ላይ በመሆን እዛ የሚገኙትን ወታደሮች እንዳለ ለመግደል ከነሱ ጋር ውጊያ ይጀምራሉ። ከከባድ ጦርነት በኋላም ወደ አሳንሰሩ ውስጥ ይገባሉ። ከዚያ ቦታም ለመሄድ አቅደው ነበረ። በወረዱም ሰዓት ላይ ግን አስማተኛው ፊት ለፊታቸው ቆሞ ያገኙታል። ቦይም የፈለገው ሂልዳ መገደሏን ስለነበረ እሷ እንደተገደለች በማሳየት የፈለገውን እንዳገኘ ሊያስረዱ ይሞክራል። ቢሆንም አስማተኛው ግን ሁሉም እንዲሞቱ ነበር የሚፈልገው። ከነዛም መካከል ደግሞ ጁን 27 ወይም የቦይ እህት ትገኝበት ነበረ። ስለዚህም ጁን 27 ከአስማተኛው ጋር መደባደብ ትጀምራለች። እሷን ሊገላትን በደረሰ ሰዓት ላይ ግን ቦይ ይመታውና ያስጥለዋል። ከዚያም ሁለቱ እህትና ወንድም ከአስማተኛው ጋር መደባደብ ይጀምራሉ። ከባዱ ውጊያም ሁሉም እንዲቆስሉ ያደርጋቸው ነበር። ጁን 27ን በከባዱ ተጎድታ ነበረ። በመጨረሻ ግን ቦይ በስለታማ ድንጋይ አንገቱን በመቁረጥ በአሰቃቂ መልኩ ይገለዋል። ከዚያም ፊልሙ ሁለቱ ወንድምና እህት ካሳለፉት አሰቃቂና አስቸጋሪ ጊዜ በኋላ በድካም ሆነው አዲስ ህይወትን ለመጀመር ሲሄዱ እያሳየን ያበቃል። ይህን ይመስል ነበር። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው።